ምን ብለን ነው ለህዝቡ ምናሳምነው ሲሉ ቢስ የሚባል በአፈ ታሪክ ነበር ይላሉ። ይሄው እዚህ ጋር እንደምናየው ጫካ ውስጥ የሚኖር የቢስ አፈ ታሪክ ስለነበር በሱ ማሳበብ እንደምንችል ነገርኳቸው። ዩቲዩበሮችም ለገቢ ማሰባሰቢያ ብላችሁ እምነት ነክ ሃይማኖት ነክ ጉዳይ ላይ የገባችሁ ድንገት በጥቂት ነገር የተነሳ ጠብ አገር ሊያጠፋ ስለሚችል ታንክ ዩ። ከዚህ ጋር ምንም የሚያገናኘው ነገር የለም። እኛም ካለው እዛው ላይ የተገለጸው ነገር ነው። እንግዲህ ቢስ የሚባል ነገር የለም። ታንክ ዩ። ከዚህ በኋላ ምንድነው ማለት ነው? ቢስ የሚባል ነገር የለም። ሰላም ጤና ይስጥልን። እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንግዲህ ያው ዛሬም ከች ብያለሁ። በሁለት ፕሮግራሞች ላይ በልጄስ ጉዳይ ላይ አውርተን ነበር። ልጄስ ፊልምን ያው የተሰማኝን አስተያየት ሰጥቻለሁ። እናንተም ደግሞ የተለያየ ኮሜንቶችን አድርጋችኋል። በጣም አመሰግናለሁ። ጥሩም መጥፎም የሚባል ኮሜንት። ዛሬ ግን እነዛ ልደግም አይደለም የመጣሁት። በዋነኝነት ልጄስ በአንድ ጊዜ 3ቱን ክፍል አከታትሎ ለቆ ጨርሶታል ድራማው። በቃ ኦልሬዲ ቃና ቲቪ ዩቲዩብ ቻናል ላይ ሙሉ ታገኙታላችሁ። እስከ 42 ክፍል ደርሶ ያው 42 ክፍል የመጨረሻ ሆኗል። ያው እንግዲህ የተቀረጸውም 42 ክፍል ነው። አስተያየቱ ላይ እንደሰማችሁት ሙሉ በሙሉ ከአዲስ አበባ ውጭ እንደሆነ ያው የመጀመሪያ ኢንተርቪው ላይ ሰምታችሁታል። ምናልባት ድራማው ሊጀምር ሲል የዛሬ ዓመት አካባቢ። የዛሬው ጉዳያችን ደግሞ ብዙዎቻችሁ የልጄስን እይታ ትክክል አይደለም እያላችሁ ነበር። እኔ ደግሞ ትክክለኛውን መንገድ ወይም ደግሞ እኔ ደግሞ የተሰማኝን ነገር ለማውራት ነው የመጣሁትኝ። በጣም ቆንጆ አስተያየቶችን አግኝቻለሁ። እንዲሁም ደግሞ ክፍል 42 ድረስ አይተነው መጀመሪያ አካባቢ የነበረበትን መንገድ ሺፍት አድርጎ ለምሳሌ ቢስት የሚባል መንፈስ ነበረ። ያ መንፈስ ከክፍል 35 በኋላ ነገሮች እንዳለው እየዞሩ ወደ ምን መምጣት ጀመሩ? ወደ ሽፍቶች መምጣት ጀመሩ። ቢስት የሚባለው ራሱ አንድ ሰው ሆኖ ተገኘ ማለት ነው። መጨረሻ ላይ አንድ ቪዲዮ አሳያችሁና በዛ ቪዲዮ ላይ ሙሉውን ከዛ ቪዲዮ ላይ እያየን እናወራበታለን ማለት ነው። ስለዚህ ያ ቢስት የተባለው ሽፍታ መጨረሻ ላይ ራሱን እኔ ነኝ ቢስት ሁሉ ብሎ ሙሉ በሙሉ ተናግሮ ያልቃል። እኔ ደግሞ ስፒሪቹዋሊ ወይም ደግሞ ይሄ መንፈሳዊ ይዘቱን ይዞ የመጣ ድራማ እንደመሆኑ መጠን መጀመሪያ የነበረበትን መንገድ መጀመሪያ በነበረ አስተያየት ያዙልኝና ሁለተኛው ደግሞ እንምጣ እስኪ እንየው ደግሞ ሁለተኛውን። ከዚህ ሁሉ በፊት ግን የሀገሬን ካራክተር ወይም ደግሞ የቀሰምን ካራክተር ሁለቱን ካራክተሮች ደብል ፌሱን አይታወለችው የሰጠችው አስተያየት አለ። በጣም ያሳቀኝ አስተያየት፣ በጣም ደግሞ ፈታ ያደረገኝ አስተያየት ደጋግሜ ሰምቼው ማለት ከሙሉ አስተያየት ውስጥ ውስኗል ወይም ደግሞ በጣም ብዙ ዩቲዩብ ላይ እየሄደ ያለ አንድ ድምፅ አለና እኔ በጣም ነው ያሳቀኝ። ምክንያቱም ሰው ባልተረዳበት ጭራሽ ሌላ ሽፍቱ ወደ ሌላ ነገር ሽፍት እንዲደረግ የሚታሰብ አይነት አካሄድ ይመስላል። እንደውም እንደዛ አታስቡት፣ ቀለል አድርጉት ብዬ እኮ ነው ያሰብኩት። ምክንያቱም ነገሩ የመንፈስ የምናምን ጉዳይ አይደለም። ድራማ ነው፣ እንደ ድራማ መታየት አለበት። ለማንኛውም እንዲህ ያስወራኝን አንድ የእሷን አስተያየት አይተን እንምጣና በነገራችን ላይ ልጅቷ ማለት ነው በኖርማል ላይፏ ነው። እስኪ የሰጠችውን አስተያየት ደግሞ አንድ አስተያየት ላስደምጣችሁና ወደዚህ እንመለሳለን ማለት ነው። ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ደህና ነኝ። እንዴት ነው ልጄስ? ተከታታይ የቴሌቪዥን ድራማ እንዳያችሁት ክፍል 39 ጋር ደርሷል። ሊያልቅ 3 ክፍል ብቻ ይቀረዋል እና እኔ ደግሞ እዛ ላይ ትንሽ አስተያየት መስጠት ፈለኩኝ። ያው ታሪኩም መጨረሻ ላይ እየታወቀ ስለሆነ ባለፈው ሰሞን ብዙዎቻችን አይተን ከሆነ ስለ ልጄስ ብዙ ይወራ ነበረ። አብሶ በዩቲዩበሮች በጣም ብዙ ነገር ሲባል ነበር። እኔም ጋር ስልክ ይደርሰኝ ነበረ። ምንድነው የሰራሽው? ለምን እንደዚህ ሰራሽ? ለምን እንዴት ምናምን የሚሉ እና ምንድነው አንድ ነገር መጨረሻውን ሳናይ አስተያየት ባንሰጥ፣ ዩቲዩበሮችም ለገቢ ማሰባሰቢያ ብላችሁ እምነት ነክ ሃይማኖት ነክ ጉዳይ ላይ የገባችሁ ድንገት በጥቂት ነገር የተነሳ ጠብ አገር ሊያጠፋ ስለሚችል እባካችሁ እያስተዋልን መጀመሪያውን አይተን ብዙ አስተያየት ባንሰጥ መጨረሻውን ሳናይ ለማለት ነው።
በጣም ነው የምወዳችሁ ለአድናቂዎቼ በልጄስ የተደሰታችሁ ብዙ 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 ፍቅራችሁ እየደረሰኝ ነውና አመሰግናለሁ። እንግዲህ ያው እንደሰማችሁት ነገሩ ወደ ሌላ መንገድ ሄደ ይመስላል። እኔ እንደተሰማኝ አውርቻለሁ። ሌሎች ዩቲዩበሮችም በደንብ ከኔ በላይ እንደውም ያወሩበት አለ። ማየት ትችላላችሁ። የልጄስ ቪዲዮ ልጄስ ብላችሁ ራሱ ብጽፉ በዛው ከድራማችሁ ቀጣይ በጣም ብዙ የተሰሩ በልጄስ ላይ የተሰሩ ቪዲዮዎች ሊመጡላችሁ ይችላል። ታንኪዩ። እኔ ደግሞ በራሴ መንገድ የተሰማኝን ነው ያወራሁት ወይም ደግሞ ያመንኩበትን መንገድ ነው ያወራሁበት። እስኪ አሁን ደግሞ እንግዲህ በሁለተኛው ቪዲዮ ማለትም በዚህ ቪዲዮ ማለት ነው ይሄ የኔ ግምት ነው። ምናልባት መንፈስ የሚባል ነገር የለም፣ የሰው ጭንቅላት ላይ የተጫወቱት ነው። ምክንያቱም አይታችሁት ከሆነ ለምሳሌ እዚህ ፓርት ላይ ሀገሬ ምንድን ነው የምትለው? ጊዜው ሲደርስ ጠጣውና እውነቱ ይታያል። ያኔ ቢስን ታይዋለህ። ባይጠጣ ኑሮ አያየውም። ስለዚህ ምንም ነገር የለም ማለት ነው አካባቢ ላይ። ያን ሲጠጣ ግን ያ ነገር ሊያዞረው ይችላል፣ የሆነ ነገር አይምሮ ላይ ሊፈጥርበት ይችላል። ከዛ በኋላ ሰውየው ያየውን ነገር ሁሉ እስከ መጠራጠር ይደርሳል። ይሄ የጭንቅላት ጨዋታ ነው። ከክፍል 39 በኋላ ምን ተፈጠረ እስኪ እንየው። ክፍል 39 ላይ እንግዲህ ይሄ የክብር አባት ካራክተርን የያዘው አክተር ወይም የክብር አባት ምን ይላል እዚህ ጋር ተመልከቱት። ከፖሊሱ ጋር የፖሊሱ አጣርቶ መጣ። ማን? የክብር አባት ቤተሰቦች ወደ ክፍለ ሀገር ሌላ ሀገር ደብቋቸው እንደሚያኖር ከዚህ በኋላ ተገናኙና ቢስ የሚባል ነገር የለም። ታንኪዩ። ከዚህ በኋላ ምንድን ነው ማለት ነው? ቢስ የሚባል ነገር የለም። ባለፈውም እኔ አውርቼው አልፌያለሁ ይህን ነገር። ያው ከዚህ ከሆነ ከክፍል 35 በኋላ ነገሮች ምን እየሆኑ ይመጣሉ፣ እየተናገረ ይመጣል። እንደውም እኔ ይህንን ደራሲው ተመችቶኛል፣ ጎበዝ ነው በጣም ያመጣበት መንገድ አሪፍ ነው። ከዚህ በኋላ ምን እየሆነ ይሄዳል ማለት ነው? በአጠቃላይ የቢስን አለመኖር የሚያሳዩ ናቸው። ቢስ እንዲመጣ ደግሞ ምክንያት የሆነበት ዋናው ነገር ይሄ ፓርት ነው ማለት ነው። ይህን ነገር እንግዲህ ባለፈው የሁለተኛው ቪዲዮ ላይ ለማውራት ሞክሬያለሁ ኦልሬዲ። ታሪኩ ከዛ በኋላ ግልጽ እየሆነልን ይሄዳል ማለት ነው። ነው ጫካ ውስጥ የሚኖር የቢስ አፈ ታሪክ አለ ማለት ነው። መጀመሪያውኑ የሀሳብ ከዜሮ አይደለም የተነሳው። ከየት ነው ማለት ነው? መጀመሪያውኑ ጫካ ውስጥ የሚኖር ወይም ጫካ ውስጥ የሚገኝ የቢስ አፈ ታሪክ አለ። ቃል በቃል እንደሰማ ነው። እዚህ ጋር ምንድን ነው የሚያሳየው? መጀመሪያውኑ ቢስ የሚባል ነበረ ማለት ነው። ታሪክ ውስጥ ነው፣ ድራማ ውስጥ መጀመሪያውኑ ነበረ ቢስ የሚባል። በኋላ ምን ይሆናል ማለት ነው? የቢስ አፈ ታሪክ አለ። እንግዲህ ወዴት ያመራናል ይሄ ነገር? አሁን ካራክተሮቹ ወይም ደግሞ እዚህ ጋር ያለው እይታ ወዴት ሊያማሩት ፈልገዋል? ወደ ሽፍቶቹ ሽፍት ያደርጋል ማለት ነው። መጀመሪያውኑ ያ የቢስ አፈታሪክ ዝም ብሎ አይደለም የመጣው። ከየት የመጣ ነው? እዚህ ጋር እንደምናየው ልድገምላችሁ። እዚህ ጋር እንድገማት አንድ ላይ እዚህ ጋር እንግዲህ ትክክለኛ የሽፍታ ግሩፕ መጣ። ያ የሽፍታ ግሩፕ ሽማግሌዎቹን አስፈራራቸው። ዋናው ይሄ የሀይሌ ገጸ ባህሪ ያዘው የሀይሌን ገጸ ባህሪ የሚጫወተው ሽፍታ ሀይሌ መጣ። ዋናውን ነገር ተናገረ ማለት ነው። በቃ እኔ ገላችኋለሁ፣ እዚያ አካባቢ ያለውን ማህበረሰብ እንዳለ አቃጥሏለሁ፣ ገለዋለሁ እያለ ዛተባቸው። ከዛ በኋላ ምን ተፈጠረ? በየወሩ ገንዘብ ለእኔ ክፈሉኝ አለበለዚያ እገላችኋለሁ ብሎ ዛተባቸው ማለት ነው። ለመወሰን እዚህ ጋር እንግዲህ የመጨረሻው የክቡር አባት በክፍያ ይስማማሉ። ሁለተኛ ለሚመጣው ይሄ ታሪክ እንግዲህ በድራማው መሰረት ከ20 ዓመት ወይም ደግሞ ከ15 ዓመት ምናምን በፊት የተደረገ ነው ማለት ነው። ኦኬ አሁን ምን አይነት ነገር ተፈጠረ ማለት ነው? የውሸት ታሪክ አይደለም ያመጡት። ቢስ የሚባል መንፈስ ነበረ መጀመሪያውኑ። በአፈ ታሪክ ይነገራቸዋል። እነዚህ የክቡር አባት መጀመሪያውኑ ነበሩ፣ ከሽፍቶቹ በኋላ የተፈጠሩ አይደሉም። ቢስ የሚባል መንፈስም መጀመሪያውን በአፈ ታሪክ እዛ ሀገር ላይ ይነገር ነበረ። ከዜሮ አይደለም የሚነሳው። በኋላ የሚመጣውን ደግሞ እናየዋለን። እስኪ ሲንቀጥል ቪዲዮ ላይ እንግዲህ ምንድነው የተፈለገው ማለት ነው?
አንደኛው የክብር አባት ከሶስቱ ተቃራኒ ሀሳብ ነው ያዘው። እነዛ ሶስቱ አንደኛው የክብር አባት ከሁለቱ የክብር አባት ተቃራኒ ሀሳብ ነው ያዘው። ስለዚህ እነዛ ሁለቱ የክብር አባቶች አንስማማም አሉ። ይሄኛው ግን በምን ሀሳብ ነው የተስማማው? መጀመሪያውኑ እኮ ቢስ የሚባል አለ ነበረ፣ በአፈ ታሪክም ይወራ ነበር። እኛ ጋርም እኮ ድሮ ጭራቅ ምናምን ብለን እንደምናወራው አይነት ማለት ነው። ጭራቅን በነጮቹ ፊልም ውስጥ ሆረር ቫምፓየር ምናምን ብለን የምናስባቸው የሚሰሩ ካራክተሮች ማለት ነው። እዚህ ጋርም ቢስ የሚባል አለ፣ በአፈ ታሪክም ይነገራል፣ እነሱም የሚፈሩት አለ። በዛው የቢስ ጫካ ራሱ የቢስ የሚባል ነበረበት ማለት ነው። በአፈ ታሪክ ምን አለ? ገጸ ባህሪያቱ ይናገሩታል ማለት ነው። የክብር አባቶቹ ተገደሉ። የቢስ ምልክት ማናረገ ሽፍቶቹ ያደረጉ ማለት ነው። የክብር አባቶቹ እንዲገደሉ የገደሉ ኃይሌ የክብር አባቶቹን ግድያ ወሰነ። ከዛ ሽፍቶች ሄደው የሽፍቶችን ልቆ ማን ተገደለ? ሁለቱ የክብር አባቶች ተገደሉ። አሁን ምልክቱ ጀመረ ማለት ነው። ከማን ጊዜ ጀምሮ? ከክብር አባቶቹ ሞት በኋላ ከነ ቤተሰቦቻቸውን የፈጇቸው። አዎ ልጄ። ኦኬ አሁን ሙሉ በሙሉ ምን ተረጋግጧል? እስካሁኑ የተሰጡት መስዋዕቶች በወር አንዴ የሚሰጠው መስዋዕት ወይም እንደ ግብር ብላችሁ አስቡት። ለማን ነበር? ለሽፍታ ነበር ማለት ነው። እዚህ ጋር አስተውሉ። እዚህ ጋር እንትን ነበረች፣ ቢስ የሚባል የለም። ምን አለ? ቢስ የሚባል ነገር የለም አለ። መልሶ ደግሞ ምን ብሏል ማለት ነው? የክብር አባቶቹን ለማግባባት ምን አይነት ነገር ነበረ? ቢስ የሚባል በፊትም አንድ አፈ ታሪክ አለ ብሏል። ኦኬ እዚህ ጋር የቢስ አፈ ታሪክ አለ፣ ቢስ አለ ማለት ነው። ምደግማት በደንብ እንድታስተውሉ ማሳበብ እንደሚቻል ተነጋገሩ ማለት ነው። እንግዲህ ያለ ምክንያት አይደለም የጨው ነው። መጀመሪያውኑ ቢስ የሚባል አንድ ፍጡር ነበረ፣ ወይም አንድ ሰይጣን፣ አንድ መንፈስ ነበረ። ያንን መንፈስ ተከትሎ ነው ህዝቡ ፍራቸው ከዜሮ ተነስቶ አይደለም ማለት ነው። እዛ ከዛ እኛም ይህንንም የሚያይ እኮ ህፃን ልጅ አለ እኮ። እኛ በምንረዳው ልክ ላይረዳ ይችላል። ግን ከዛ በኋላ ምን ለማድረግ ተሞክሯል? ሙሉ በሙሉ ቢስ ማን ሆኖ ተገኘ ማለት ነው? የሽፍቶቹ ግሩፕ ወይም ደግሞ ሽፍቶቹ ሆኖ ተገኙ ማለት ነው። አሁን ደግሞ የክፍል 42ን የመጨረሻውን ክፍል እና ለብዙ ጥያቄዎቻችን መደምደም የሚሆነውን ክፍል እንየውና እኔ አጓጉቶኝ ነበር። የክፍል 42 መጨረሻው ምን ይሆን ነበር ብዬ በጣም ጓጉቼበት ነበር። እስኪ እንየው። ሆኗል ማለት ነው። ሁሉም ሰው ቢስ የሚባል ነገር የለም። ኮምፕሊትሊ ፈጠራ ወሬ ነው ማለት ነው። ቅድም ባወራ ነው እንግዲህ ባየነው መንገድ እንግዲህ ምን አይነት ነገር አለው? የቢስን አለመኖርና ቢስ የሚባለው የሽፍቶች ግሩፕ ወይም ደግሞ ሽፍቶች ናቸው ብሎ ኮምፕሊትሊ ግርማ ነግሮናል። ከዚህ በኋላ ምን እየሆነ ነው የሚሄደው ማለት ነው? ሙሉ በሙሉ ከሽፍቶች ጋር ቀጥታ መጋፈጥ እንዳለባቸው እንግዲህ ከዚህ በኋላ ሽፍቶቹ ገዛኝን ጫካ ውስጥ ያገኙትና ይዞት ይሄዳሉ። ገዛኝ ደግሞ ክፉኛ ተጎድቷል። ገዛኝ ኃይሌ ጋር ወይም ደግሞ ከዋናው ካራክተር ከዚህኛው ገጸ ባህሪ ጋር ምን ያደርጋሉ? ከዚህ በፊት አብረው አንድ ላይ ነበሩ ማለት ነው። ገዛኙ የሽፍታ ግሩፕ ነበር። ቀድሞ ፊልሞች ላይ የቀድሞ ክፍሎች ላይ አይተናል። ከዚህ በኋላ ምን አይነት ነገር አለው? ገጸ ባህሪው ገዛኝ ልጁን ከሽፍቶቹ መሀል ሆኖ ያገኛል። በዚሁ ያበቃል ማለት ነው ፊልሙ። ያው ያላያችሁት እንግዲህ ገብታችሁ እንድታዩት መክራችኋለሁ። ቆንጆ ስራ ነው፣ እንደ ስራ ጥሩ ነው። ያው እኔ መጀመሪያም ተናግሬው ነበር፣ ከስራው ችግር የለብኝም፣ ከሀሳቡ ነው ችግር ያለብኝ። ጭራሽ ወደ መጨረሻው ክፍል ላይ የመጣው ነገር በቃ ኦልሬዲ ለማረጋገጥ ተሞክሯል ማለት ነው። እንግዲህ የክፍል 42 እስከ 42 ድረስ ወይም የመጨረሻው ክፍል ድረስ ምን ተደርጓል? ሙሉ በሙሉ ታሪኩ ተገልጧል። ግን እዚህ ጋር በደንብ ማስተዋል ያለባችሁ ሁለት መንገዶች ተነስቷል በቢስ ላይ። ያው ሀሳቡን ብዙ ነገሮችን የመጡት እንግዲህ ካለበብ እስከ ምናምን ከተለያዩ ፊልሞች ላይ ለማሳየት ሞክሬያለሁ። የመጀመሪያው ክፍል ላይ
በተለይ አልባሳቱ የከለር ዲኮሬሽኑ አካባቢ ላይ የነበረው ዲኮሬሽን አንዳንድ አልባሳት ከማን የመጣው ኮምፕሊትሊ ኢንቱ ዘ ባድላንድ የሚል የውጭው ፊልም ላይ ነው። በ3 ሲዝን የተሰራው ፊልም ላይ ነው። በዚህኛው ክፍል ደግሞ በእኛ በሀገር ቤቱ በእኛ ስራ ደግሞ በልጄስ ድራማ ላይ ደግሞ ምንድነው የመጣው ልጄስ ኮምፕሊትሊ ልብስ አልባሳቱን ነው ከዛ የወሰዱት እንጂ ሙሉ ፊልሙ አይደለም ከዛ የተወሰደው ወይም ታሪኩ ከዛ አልተወሰደም። እዚህ ላይ ግን ምንድነው የተፈለገው ቢስ የሚባል ካራክተር ተፈጠረና ያ ቢስ የሚባለው ካራክተር ግን ምን አልተደረገም። በሁለት አይነት መንገድ ተገልጿል። አንደኛው ቢስ አለ፣ ሁለተኛው ቢስ የለም። ቢስ የለም የሚለውን እስከ መጨረሻው ድረስ ለማረጋገጥ ሞክሯል። ኢንዳይሬክትሊ ግን በውስጥ አዋቂነት ግን ምን ተደርጓል? ቢስ አለ ተብሏል። ቢስ የለም ሽፍቶቹ ቢስ ሆነው መጡ ማለት ነው። መጨረሻ ላይ የቢስን አለመኖርን የምናረጋግጠው በማን ነው? ሽፍቶቹ መሆናቸውን አይተን ነው። በኋላ ላይ ግን እዚህ ጋር ቅድም ባሳያቸው ወይም እዚህ ጋር በምታዩት ቪዲዮ ግን ምን አይነት ነገር ነበረ? ቢስ የሚባል የአፈ ታሪክ ነበረ። በአፈ ታሪክ ቢስ የሚባል ነገር ነበረ። ጫካ ውስጥ የሚኖር የቢስ አፈ ታሪክ ስለነበር በእሱ ማሳበብ እንደምንችል ነገርኳቸው። ቢስ የሚባል መንፈስ ነበረ። ያንኑ አንስተው ቢስ መጣ ብሎ ነው ያሳዩት። እኛ ሀገር ላይ ድሮ ሕፃን ሆነን ጭራቅ የምንለው መንፈስ ማለት ነው። ጭራቅን ማንም ነግቶት አይቶት አያውቅም። ጨለማ ውስጥ ከሄዳችሁ እንደዚህ ያደርጋቸው ምናምን። በውጭ ሀገር ደግሞ ቅድም ለማውራት ሞክሬያለሁ ሆረር ቫምፓየር ምናምን ተብሎ የሚነገሩ ነገሮች ማለት ነው። ያን ነገር በማን መጣ? እኛ ጋር ደግሞ ቢስ ተብሎ መጣ። ቢስ አለም የለምም ነው። የለም ብቻ ተደርጎ አይደለም የቀረው፣ አለም የለምም። የለም የተባለው አሁንም ደግሞ አለው የለም የተባለው በሽፍቶቹ ሆኖ ነው የመጣው። በቃ ሽፍቶቹ ናቸው እንጂ ቢስ ጫካ ውስጥ የሚኖሩት ግሩፕ ናቸው እንጂ ቢስ የሚባል ነገር የለም። በሁለተኛው ግን የክብር አባት ምን ተናግሯል? ቢስ የሚባለው ቀድሞ በአፈ ታሪክ ነበረ። 3 የክብር አባት በነበሩ ሰዓት ህዝቡ ምን ብለን እናሳምናለን ሲሉ በአፈ ታሪክ የምናውቀውን ማንን ቢስ የሚባለውን መንፈስ አሁን ምን እናደርገዋለን? እሱ መጣብን፣ እሱ ገደላቸው እንላለን። ለሱ ነው የምንገብረው። ምንድን አታው ትኩረቴን ሳባችሁ። ቢስ የሚባለው በሁለት አይነት መንገድ መጥቷል። በሁለት አይነት መንገድ እዚህ ፊልም ውስጥ ተገልጿል። እንግዲህ በደንብ ከፍተን ካየ ነው የመጀመሪያው ቢስ የለም፣ ሽፍቶቹ ናቸው ቢስ። በቃ ስለዚህ ቢስ የሚባል መንፈስ የለም የለም የለም። ታንክ ዩ። ሌላኛው ግን ቢስ የሚባለው ነገር የሚኖረው ይሄ የዚህ ነገር መነሻውና ምንጩ ማን ነው? የክብር አባት ናቸው። የክብር አባት ሽፍቶቹን ለሽፍቶቹ ግብር መገበር አለበት ብለው ከተስማሙ በኋላ ሽፍቶቹ ምን ብለን ነው ለህዝቡ የምናሳምነው ሲሉ ቢስ የሚባል በአፈ ታሪክ ነበረ ይላሉ። ይኸው እዚህ ጋር እንደምናየው ጫካ ውስጥ የሚኖር የቢስ አፈ ታሪክ ስለነበር በእሱ ማሳበብ እንደምንችል ነገርኳቸው። ይህንን እንግዲህ ምን ብለው ነው የገለጡት? ቢስ የሚባል መንፈስ አልመጣም እንጂ ግን ነበረ ብለው ተናግረውታል። ከዛ አንጻር ነው እኛ ምን ያደረግነው ቢስን የሰይጣን ስራ ነው የተባለው። ይሄ ነው በቃ ራሳቸው ያመጣችሁት እኮ ራሱ ድራማው ራሱ ያመጣው ነገር እኮ ነው። ከየትም የመጣ ነገር አይደለም። ሁለተኛ በጣም ወደ ኋላ ለማለሳችሁና የመጀመሪያው መግቢያ ላይ ምን ብዬ ነበረ? እቺ አክተር ማለት ነው ያወራችው ወደ አልሆነ ነገር ወደ ህዝብ ለህዝብ ሀገር ለሀገር በፍጹም እንደዛ አይነት የሚባል ነገር የለም። ወይም ይሄን አንድ አፍታ እንስማት እቺ እንዲያለው ዩቲዩበሮችም ለገቢ ማሰባሰቢያ ብላችሁ እምነት ነክ ሃይማኖት ነክ ጉዳይ ላይ እየገባችሁ ድንገት በጥቂት ነገር የተነሳ ጠብ አገር ሊያጠፋ ስለሚችል ታንኪዩ። ከዚህ ጋር ምንም የሚያገናኘው ነገር የለም። እኛም ያለው እዛው ላይ የተገለጸውን ነገር ነው። እንግዲህ መጨረሻ ላይ ምንድነው የተደረገው? ወይም ክፍል 41 አካባቢ ላይ 41 ላይ ምንድነው የተባለው? ቢስ የሚባል የለም። ቢስ የሚባለው ማን ነው ማለት ነው? ሽፍቶቹ ናቸው። በኋላ ግን ቢስ የሚባል መንፈስ ነበረ። ያ ቢስ የሚባለው መንፈስ ምን ሆኖ ነው የመጣው ማለት ነው? በአፈ ታሪክ ሲነገር ነበረ።
ከዚህ በኋላ ሽፍታዎችም ያንን ስም ተጠቀሙበት። እኛም እኮ በአፈ ታሪክ እኮ ጭራቅ ምናምን እያልን የምናውቀው ነገር ነበር አይደለ? ጨለማው ስትሄዱ ጭራቅ ይበላችኋል እየተባለ ነፃ ያ ነገር ነው የመጣው ማለት ነው። እንግዲህ የዛሬው አስተያየቴ ይህን ይመስል ነበረ። እኔ የተሰማኝ ነው ያወራሁት። ይሄ ሶሻል ሚዲያ ላይ የተለቀቀ ነገር ስለሆነ ይህን ነገር ደግሞ ማንም ሰው በነፃነት እንዲያወራበት ይፈልጋል። ለዛ ነው ሶሻል ሚዲያ ላይ የተለቀቀው እንጂ በሚስጥር የተደበቀ እንዲነገር እንዲወራበት የማይፈልግ ነገር ቢሆን ኖሮ እንዲህ በገሃድ ዓለም በሶሻል ሚዲያ የሚለቀቅ ሀሳብ ወይም ድራማ አይደለም ማለት ነው። እኛ ደግሞ ከማንም ጋር ከምንም ጋር አላገናኘ ነው። ቀጥታ ድራማው ላይ ያለውን ያወራ ነው። በዛ መንገድ ተረዱን። እንግዲህ ያው አስተያየት ለሰጣችሁ በጣም አመሰግናችኋለሁ። ሰብስክራይብ ላደረጋችሁም በጣም አመሰግናችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። በጣም ወዳችኋለሁ። ታንክ ዩ ሶ ማች። ለዛሬ ጨርሻለሁ። ባባይ